የምዕራብ ለንደኑን ክለብ ቼልሲን ለመረከብ በቃል ደረጃ ስምምነት ላይ የደረሰው አሰልጣኝ ዣቪ አሎንሶ በሎንስ ብላንኮቹ ቤት በተጫዋቾች የተናቀውና በክለቡ የተገፋው ስፔናዊው ጎልማሳ አሰልጣኝ ዣቪ አሎንሶ ከስብራቱ በማገገም ከስፔን ወደ እንግሊዝ ለመኮብለል ተዘጋጅቷል። በተጫዋችነት ዘመን ካሳለፈበትና እጅግ ከሚወደው ክለብ ያልጠበቀው ሁነት ገጥሞት ከአሰልጣኝነት ተሰናብቶ የነበረው ዣቪ አሎንሶ አሁን ደግሞ ለአዲስ ፈተና ወደ ተወዳጁና ወደ ከባዱ ሊግ እያመራ ነው። ከወራቶች በፊት አዲሱ የሪያል ማድሪድ አሰልጣኝ ሆኖ ተሾሞ የነበረው የቀድሞ ተጫዋች ዣቪ አሎንሶ ከ6 ወር በኋላ በይፋ ከክለቡ ጋር መለያየቱ ይታወቃል። በባየር ሊቨርኩሰን የአሰልጣኝነት ስራው ስኬታማ አድርጎት የነበረው የአጨዋወት ሲስተም በሪያል ማድሪድ ቤት አልሰራ ያለው አሎንሶ ከብዙዎች ጥያቄና ተቃውሞዎች በኋላ ስራውን ከ6 ወር በኋላ ለመልቀቅ ተገዷል። ይህ በመጀመሪያ የቅጥሮ ሁኔታ ላይ በብዙዎች ዘንድ የተፈራና ጥያቄም ያስነሳ ጉዳይ ነበር። ለዚህ ዋነኛ ምክንያቱ ደግሞ የአሰልጣኙን የአጨዋወት ስልት ሊተገብሩ የሚችሉ ተጫዋቾች የሉም ወይም በተመሳሳይ የአጨዋወት ስልት ያለፉ ተጫዋቾች የሉም የሚል ነበር። የመለያየቱ ምክንያትም ከዚህ ይጀምራል። ፋብሪዚዮ ሮማኖ እንደዘገበው ከሆነ በርካታ የሪያል ማድሪድ ተጫዋቾች የአሰልጣኙን የአጨዋወት ስልት ከመጀመሪያውም አልወደዱትም ነበር ተብሏል። አሰልጣኙም ለተጫዋቾች ሲስተሙን ለማላመድ አዳጋች ሆኖበት እንደነበር ተዘግቧል። ከዛ በተጨማሪ ከክለቦች ዓለም ዋንጫ ጀምሮ አንዳንድ ተጫዋቾች ከአሰልጣኙ ጋር ጥሩ ግንኙነት እንዳልነበራቸው ተገልጿል። በመጨረሻዎቹ ሰሞን ደግሞ ይህ ነገር እየተባባሰ መሄዱ ተገልጿል። በዚህም ምክንያት ለክለቡም ለራሱም ሲል ዣቪ አሎንሶ መለያየትን መርጦ ኃላፊነቱን እንዲለቅ አስገድዶታል። በዚህም የ41 ዓመቱ ስፓኒያርዳዊ አሰልጣኝ ከቀድሞ ቤቱ ቆስሎና ተክዞ ስለመውጣቱ ብዙ መረጃዎች ወጥተዋል። ከምርጥ የመሃል ሜዳ ተጫዋቾች ውስጥ አንዱ የሆነውና የቀድሞ የሊቨርፑል የሪያል ማድሪድና የባየር ሙኒክ ሌጀንድ ተጫዋች የነበረው ዣቪ አሎንሶ በአሰልጣኝነት የሃሁ ጅማሮ ላይ የጀርመን ቡንደስሊጋውን ክለብ ባየር ሊቨርኩሰንን በማሰልጠን አስደናቂ ስራ ሰርቷል። አንድም ጨዋታ ሳይሸነፍ የሊጉን ዋንጫ ከፍ ማድረጉ የእግር ኳሱን ዓለም አጃይብ አስብሎት ነበር። በውድድር ዓመቱ መጀመሪያ ባየር ሊቨርኩሰንን ሲረከብ ክለቡ በቡንደስሊጋው የደረጃ ሰንጠረዥ ግርጌ 16ኛ ላይ የነበረ ሲሆን ቀጥሎ ወደ 6ኛ ደረጃ አምጥቶታል። በቀጣዩ ዓመትም ደግሞ እነ ባየር ሙኒክ በሚጫወቱበት ሊግ ሻምፒዮን ለመሆን በቅቷል። ለ12 ተከታታይ ጨዋታዎች ሳይሸነፍ የተጓዘው አሎንሶ ባየር ሊቨርኩሰንን በታሪኩ ለመጀመሪያ ጊዜ ወደ ኢሮፓ ሊግ ግማሽ ፍጻሜ ማሳለፍም ችሎ ነበር። በዚህም በተጫዋችነት ዘመናቸው የሰሩትን ድንቅ ታሪክ በአሰልጣኝነት ዘመናቸው እየደገሙት ከሚገኙት ወጣት አሰልጣኞች ውስጥ የቀድሞ የመሃል ሜዳ ኮከብ ዣቪ አሎንሶ አንዱ ነው። ይህንን በባየር ሊቨርኩሰን ቤት ያሳካውን የማይታመን ውጤት ተከትሎ የዓለም ሀያላን ክለቦች አይናቸውን ሲጥሉበት እሱም የዓለማችንን ሀያሉን ክለብ ሪያል ማድሪድን መርጦ ወደ ሀገሩ ሊግ አመራ። ሆኖም ግን ያ የማድሪድስታዎቹ ግዙፍ ቤት እንደ ድሮ ሆኖ አልጠበቀውም። ይልቅስ በተቃራኒው የሚከበርበት ሳይሆን የሚናቅበት፣ የሚደነቅበት ሳይሆን የሚተችበት፣ ሰላም የሚነሳ እንቅልፍ የሚያሳጣ ሆነበት። ዣቪ አሎንሶ የሪያል ማድሪድ አሰልጣኝ በነበረበት በዚያ ጊዜ የተወሰኑ የሪያል ማድሪድ ተጫዋቾች አሰልጣኙን በጣም ንቀውት እንደነበር በይፋ ተነግረዋል። ዣቪ ታክቲካዊ ስልጠና በሚሰጥበት ጊዜ ንግግር እያደረገ ያለ ራሱ እርስ በርስ በሹክሹክታ ማውራት እንዲሁም እንደተኛ ሰው በመምሰል ያንኮራፉ ነበር ሲል ማርካ ከ2 ቀን በፊት ዘግቧል። እንዲሁም በኤል ክላሲኮ ጨዋታ ባርሴሎና እነሱን አሸንፎ ዋንጫ ሲያነሳ ዣቪ የሪያል ማድሪድ ተጫዋቾች ለካታሎኒያዎቹ ክብር እንዲሰጡ ጠይቋቸው ነበር። ሆኖም ግን ተጫዋቾች ክብር ከመስጠት ይልቅ የአሰልጣኙን ትዕዛዝ ገርስሰው በሜባፔ መሪነት ሜዳ ለቀው ሲወጡ አይተናል። ዣቪ አሎንሶም ሎንስ ብላንኮቹን ለቆ ለመሄድ ልቡ የቆረጠው ያኔ እንደነበረ ብዙዎች ይናገራሉ። ከዛ በኋላ ብዙም አልቆየም፣ በስምምነት ክለቡን ለቆ ሄደ። ላሰር ትላንት ይዞት እንደወጣው መረጃ ከሆነ ደግሞ ዣቪ አሎንሶ ለቅርብ ወዳጆቹ ሪያል ማድሪድን በማሰልጠኑ ስህተት መስራቱን ተናግረዋል። ከዛ በኋላ ዣቪ አሎንሶ ከአሰልጣኝነት ሚና ለትንሽ ጊዜ እረፍት ለማድረግ እያቀደ እንደሆነ ተሰምቶ ነበር። በቅርቡም ስሙ ከሊቨርፑል ጋር ሲያያዝ ነበር። የመርሳይዱ ክለብ የአርኔ ስሎት ምትክ በማድረግ ወደ አንፊልድ እንደሚያስኮበልለው ሲጠበቅ ነበር። ዣቪም የሊቨርፑልን ጥያቄ ብቻና ብቻ ነው ለመቀበል ፍቃደኛ የሆነ ከሊቨርፑል ውጭ በዚህ ሰዓት ማሰልጠን የሚፈልገው ክለብ የለም የሚሉ ዘገባዎች ተበራክተው ነበር። በእርግጥ አሎንሶ ለሊቨርፑል ጥልቅ ፍቅር ያለው ሲሆን በሊቨርፑል የአሰልጣኝነት ሚናን ሳያንገራግር ለመቀበል ዝግጁ እንደሚሆን
እንደሚሆንም ይጠበቅ ነበር። ሊቨርፑል በበኩሉ እሱን ለመቅጠር ማሰቡን የሚገልጹ መረጃዎች ወጥተው ነበር። ለምሳሌ በቅርቡ የሪያል ማድሪድ ኃላፊዎች ጋር ደውለው በምን ምክንያት ከክለቡ ጋር እንደተለያየ ጨምሮ ሌሎች ጉዳዮችን በመጠየቅ ስለ አሎንሶ መረጃ ለማግኘት ሞክረዋል። ዳሮስ ይዞት በወጣው የቅርብ ዘገባ የሊቨርፑል ኃላፊዎች ለሪያል ማድሪድ በመደወል ስለ ዣቪ አሎንሶ ምክር ጠይቀዋል። በማድሪድ ቤት ምን እንደተፈጠረና የመባረሩ ምክንያት ምን እንደሆነ ጭምር ጠይቀዋል ይላል። አክሎም ሊቨርፑሎች ከስልክ ንግግሩ በኋላ ቀጣይ ዓመት አሎንሶን አሰልጣኝ አድርጎ የመሾሙ ጥርጣሬ አድሮባቸዋል በማለት አስፍሯል። ይህም የመርሳይዶ ክለብ የሊቨርፑል ኃላፊዎች ከሪያል ማድሪድ ሰዎች ዘንድ ጥሩ መረጃ እንዳላገኙ የሚያሳብቅ ነው። ሆኖም ምን ምላሽ እንዳገኙ ግን በይፋ አልታወቀም። በዚህም ሊቨርፑሎች ቀዝቀዝ ሲሉ በአሰልጣኝ ችግር እየሰቃየ ያለው ሌላኛው የእንግሊዙ ክለብ ቸልሲ ከዣቪ አሎንሶ ጋር ግንኙነት ፈጥሯል። ዣቪ አሎንሶ ለቸልሲ የአሰልጣኝነት ቦታ ዋነኛ እጩ ሆኖ ብቅ ያለው በቅርቡ ነው። ቸልሲ የክለቡን ቀጣይ ቋሚ ዋና አሰልጣኝ ለመሾም በሚያደርገው ጉዞ እጩ ከሆኑ ግለሰቦች ጋር ንግግር እያደረገ ነበር። ባለፈው ወር ከኃላፊነታቸው የተነሱትን ሊያም ሮሴኒየርን ለመተካት በዝርዝሩ ስማቸው ከሰፈሩት መካከል አንዶኒ ኢራኦላ፣ ዣቪ አሎንሶና ማርኮ ሲልቫ እንደሚገኙበት ታውቋል። ከነዚህም በተጨማሪ የክሪስታል ፓላስ ዋና አሰልጣኝ ኦሊቨር ግላስነር በቸልሲ የእጩዎች ዝርዝር ውስጥ ተካቶ ነበር። ክለቡ አዲሱን ዋና አሰልጣኝ በሐምሌ ወር መጀመሪያ ላይ ከሚጀምረው የቅድመ ውድድር ዝግጅት የልምምድ ጊዜ ቀደም ብሎ ለመሾም ነበር ዋና ሀሳቡ። የምዕራብ ለንደኑ ክለብ ቸልሲ በውጤት ማጣት ቀውስ ውስጥ ገብቶ በታሪኩ 6 ተከታታይ ጨዋታዎችን እስከ መሸነፍ የደረሰና ውጤት ለማግኘት እጅግ ሲቸገር ከቆየ በኋላ ከዚያ የሚያወጣውን አዲስ መሪ ፍለጋ ተያይዞት ቆይቷል። ስካይ ስፖርት እንደዘገበው ከሆነ በክለቡ የስፖርት ዳይሬክተሮች ጠረጴዛ ላይ በግንባር ቀደምትነት የተቀመጠው ስም አሰልጣኝ ዣቪ አሎንሶ ነው። አሎንሶ በሊቨርኩሰን የሰራው ተአምር ብቻ ሳይሆን በእግር ኳስ ተጫዋችነቱ ያሳለፈው ድንቅ ስብዕና የቸልሲን ባለቤቶች ቀልብ ስቧል። ይሁን እንጂ የዚህ ታሪክ አስገራሚው ገጽታ አሎንሶ በሪያል ማድሪድ ቤት በቂ ጊዜ ሳይሰጠው ያልተጠናቀቀ የቤት ስራ ይዞ መምጣቱ ነው። እናም ሰማያዊዎቹም ያንን በበቂ ጊዜ እጥረት ያልተጠናቀቀ ጅማሮ በለንደን ምድር ላይ ዳግም እንዲቀጥል በማድረግ ክለቡ ከገባበት የውጤት ማጣት ቀውስ ውስጥ እንዲወጣ አልመዋል። ለዚህም ቸልሲዎች ልምድና ስኬት አጣምሮ የያዘ መሪ ነበር የሚፈልጉት የነበሩት። አሎንሶ ደግሞ የጨዋታ ብልጫን በጥሩ ታክቲካዊ ፍልሚያዎች ከነጥቦች ጋር አቀናጅቶ በመተግበር ረገድ በዓለም ላይ ካሉ ወጣት ምርጥ አሰልጣኞች ተርታ ስሙ ይጠቀሳል። ይህንን የሚያውቀው ቸልሲም ምንም እንኳን በአሁኑ ሰዓት ትኩረቱን በኤፍኤ ካፕ ፍጻሜ ላይ ቢያደርግም ከበስተጀርባ ግን ከአሎንሶ ወኪሎች ጋር የሚያደርገው ድርድር በከፍተኛ ጥንቃቄ እየተከናወነ እንደሚገኝ ተዘግቧል። የምዕራብ ለንደኑ ክለብ ቸልሲ ዣቪ አሎንሶን አሁን ላይ የግሉ ለማድረግ በቃል ደረጃ ከስምምነት መድረሱ ታውቋል። ዘጋርዲያን እንዳስነበበው ከሆነ ቸልሲ ከዓለም ዋንጫው በፊት ዣቪ አሎንሶን የግሉ በማድረግ ከ3 ዓመት በላይ የሆነ ኮንትራትና ጠቀም ባለ ደሞዝ ውል ዙሪያ ለመፈራረም ተስማምተዋል። አሁን የቀረው አሎንሶ በቸልሲ ቤት ሙሉ መብት ማግኘት ይፈልጋልና ያ ስልጣን የሱ እስኪሆን ድረስ ይጠብቃል። በዚህም ነገሮች በአዎንታዊ መንገድ የቀጠሉ ሲሆን ስልጣን ሁሉ ለአሎንሶ የሚሰጥ ከሆነ አሎንሶ ፊርማውን ለማኖር ዝግጁ ነው። እናም የስፓኒያርዳዊ ጎልማሳ አሰልጣኝ ዣቪ አሎንሶ በቀጣይ በምዕራብ ለንደኑ ክለብ በቸልሲ ቤት የምንመለከተው ይሆን? ጊዜ መልሱን እስኪነግረን በሰላም ያቆየን።